ፈነዳሁ። ኧረ እኔ ተቃጠልኩ። እንደው መድኃኒቱ ምንድን ነው ተቃጠልኩ። እናቶቼ ምን ሆናችሁ ነው የምታለቅሱት? ሪከት እያደረገኝ ነው። ሻይ ዝም በሉ አትሳቁ። መርካቶ ምን ይቀርባል? ሞዴሬተር ያላችሁ መርካቶ ዜድ ምን እያለ እንደሆነ ሰምተሻል? አቡርቄ አንቺ እጅ ነው ያለው እስከሚወለድ ልጁ አልጠብቅም አውጪ እያላት ነው። አሁን ደግሞ እርጉዝን ያንተ አይደለም ቢሊየን አትክፈቺው አትዩ ሰብስክራይብ አታርጉ። እነሱ ናቸው የከፈተው ሲጀመር የራሱ የቡርኬ ስልክ ነው። እኛ ማናዩ አትክፈቺው እግዚአብሔር አይቼዋለሁ ግን አላረኩም ነው እኔ አላየም ሲጀመር። አራዘር 2000 ሰው ተራሩጦ አይቷታል። እኔ አይቼዋለሁ። ለምን በሉ እነሱ ምን እንደሚሉ መስማት ፈልጋለሁ። ሃይሚና ብሩኬ የመጡበትን ቦታ እንትን አድርገሽ እዩ ኢላን እኔን ተረታለሽ እኮ እስከዛ ድረስ ነው የሄድኩት እኮ እስከዛ ድረስ ነው እንጂ አላየሁም። ሲሞኝ ኦዴን ስላልተቀበላት ማለት ነው። ሲሞኝ በእናታችሁ ኦዴን ስላልተቀበላት ሃይሚ ደግሞ ዛሬ የሚታወራውን ነገር አያችሁ እንዴ? ምን አርጉ ነው እኛን የሚሉን? ግን በማርያም ወደን ስለወደደን ቆይ ሃይሚ ዛሬ ይቅርታ አላረግም ነው እያለች ያለችው። ልጅቷን ተረድቼ እኔን ተረታለች እያለች ነው። አውቃ እኔን ተረታለች። እሷ ጥሩ ሰርታለች። ኧረ እባክሽ ሰብስክራይብ እንድደረግ ነው እንደዛ ሰው እንዳትረበሹ በእናታችሁ። እኛ እኮ እናውቃለን። ዥልጥ አይደለንም እኮ ነው። እንደ የዛሬው ግልጽ ነው ስራ እንደሆነ ያስታውቃል። ስራ አንድ ሰው እንዳትረበሹ። እንደ ኤርሜላና እንደ ሩታ ምንድን ነው የሚያሽረብሸው? ናቸው ጉዳይ ስራቸው ስራቸውን የራሳቸው ጉዳይ ግን ሰብስክራይብ ምናምን ያሻረው ራሳቸው ጉዳይ መረማመጃ ነው እንዴ? ነገ ትመጣና ሆዳ ውስጥ ያለውን ጎማ ታወጣዋለች ለማየት። ግን ዛሬ ግልጥ ብሎ ሆነም ሐሉንም ማንም ሰው እንዳሰጡ እያንዳንዳችሁ በቃ እንደውም ስደዋ ሰው እንደሚከፋ ሰው እንደወደደ መጥላት ማለት እንዴ? እኛ ታርቀው በፍቅር እነሱን እንጠብቃለን። ይችላል ዛሬ እኮ ስንት ሰው ያመጣችሁ መጀመሪያ እኮ እሷ ናት። እናንተ ሞይ ነንቴ ወደ በእናታችሁ ሲዋና እነሱ ናቸው እኮ እንደ አውቆ ነው እሷን መግለጽ ያሉት። ምን ሆናችኋል? ታልቅሽ ሰው ተቀብሏል። ለዩዘር ማልቀስ የለብን ይባላል። ምን አለቀስ ለምን አትሞትም ከፈለገች ህይወት ለሁሉም ነገር እሺ፣ ለሁሉም ነገር አያረጋት ቆሻሽ ለምን ያደርጋሉ? እንደዚህ ያሳዝኑ ሰው ሰብስክራይብ እንደማያዩ ነገባት እንዳታዩ። እኔ መጥፎ ነገር ማስተማር ማለት ግን እንደዚህ አይነት አስረጅኝ እስቲ በእግዚአብሔር እስቲ ዝም በሉ አስረጅኝ እስቲ። አሁን እኛ ላይ እየተጫወቱ ነው ወይስ የምራቸው? በደንብ እየተጫወቱ አይደለም፣ በደንብ እየተጫወቱብን ጨዋታ ጀምሯል። አየሽ አሁን ምን እንደሆነ ታውቂያለሽ? እኔ እንደምገምተው እንደራሴ ሀሳብ አሁን ዛሬ አመጧት። አሁን እሷን ነገር ሶስት ወር አይጠብቁም። አንቺ እስከምትወልጂ አልጠብቅም። አንቺ እጅ ያለው ሀሳባቸውን ያለው እሷም እኮ እየተናገረች ነው። አልሰማችኋትም? እኔ በመሻል ነገር እነግርሻለሁ ምናምን እያለቻት እኮ ነበር። አልሰማችሁም? እኔ አላየንም። በአናቷ ትተፈለፈለ። እኔ የሚገርምሽ ነገር አሳልፌ ነው ያየሁት። እነሱ ከመጡ በኋላ ነው ያየሁት እንጂ እኔ እሷ ያለችውን አልሰማሁም። እሷ የምትናገረው እኔ መጀመሪያ ትንሽ ሰምቼዋለሁ። እሷ የምትናገረው እኔ እንጃ ምንም የሚዋጥ ነገር አይደለም። ደግሞ አያችሁ አይደለ? አይ ማለት ነው የጠላችሁ ነገር። እኔም አንዴ የተሰማ ነገር ለመናገር ፈልጌ ነው የአንድ ሰው ማለት ነው። ከጠላሽም ከቀፈፈሽም ሰላማዊ ንግግር ነው የምትናገሪው። የምትወጂው በቃ ፍላጎት ካለሽ ከዛ ሰው በቃ ትንጫነጭ ያለሽ። ይኸውላችሁ እሁድ የሚያልቅ ነገር ይመስላል። ለምን መሰለሽ? እነሱ አሁን ሶስት ወር የሚባለውን ነገር እየጠበቁ አይደለም። አሁን ሲናገራት መልሱን እኮ ራሳችሁ እነሱ አፍለቀው ይመስላችሁ። ምንድን ነው ያለው? እኔ እስከዛ ድረስ አልጠብቅም፣ ንገሪያት የምታውቂው ነገር። እሷም ደግሞ እኔ የምነግርሽ ነገር እኔ እነግርሻለሁ ምናምን አለቻት እኮ። ወደ መጨረሻ ላይ ስሙት እናንተ ዝም ብላችሁ። እነሱ ይሽ አሁን ልጅቷን ያመጣኋት እንዲያሰርተዋት ሰብስክራይብ እንዲደረግላት ነው። አሁን
ስራ ሲጀምር ኑሮ እንትና ይሄ ልጅ ሀ ብሎ ሲጀምረው ነበረ ብሩኬ ሲያወጣ የነበረው ሃይሚ ስታወጣ የነበረችው ከኛ ከምላሳችን የምትወጣውን ቃላት ነው። ለምን ሊያስተምሩን ምን ያክል እንደሚያስጠላ ሊያስወጡ የነበሩት። ስለዚህ መርካቶ ጁቲ ካለችስ ከታይስ ይሸር አድርጊላት ተታይት ሆና ትከታተል እዛ ተምትጨነቅ እዚህ እራሳቸውን አታስጨንቁ። ታው እህቶች እናስብ። ለምን መጣን እናስብ። እባካችሁ ራሳችሁን ጠብቁ። በያላችሁበት ዱዓ እያረጋችሁ እየጸለያችሁ ራሳችሁን ጠብቁ። በተረፈ በጣም ይቅርታ አሁ በሉኝ ካስቀየምኳችሁ እህቶች። ወይ ምንም አፉት ያስጠይቅም። ምክር እኮ ነው የሰጠሽ። እኔ ምን አፉት ያስጠይቃል? ይሄ እሺ ላይ ይስጥልኝ። ምንም አይደለም። ስለዚህ ራሳችሁን ጠብቁ። እነዚህ ልጆች ወጣት ናቸው፣ ይስሩ፣ በቃ ይስሩ። የሚያዋጣቸውን የሚያውቁት እነሱ ናቸው። ኪያ አሁንም ደግሞ ይቺ ልጅ የመጣችው ለምንድን ነው? ልትለወጥ ነው? ወይንም እኮ ይቺ ልጅ ቸግሯት ሊሆን ይችላል፣ እየረዷት ሊሆን ይችላል እኮ እነሱም እየሰሩ ለሷንም ሊረዷት ይሆናል። ኢትዮጵያ ላይ እኮ አሁን ብዙ ነገሮች ያስፈልጋል። በጣም ብዙ ነገር ያስፈልጋል። እየረዷት ይሆናል። ሃይሚና ብሩክ መልካም ልጆች እንደሆኑ ታውቃላችሁ። በየቦታው እየዞሩ የሚረዱት ለምንድን ነው? ሊረዷቸው ስለፈለጉ ነው። ይቺ ልጅ አሁን ምን አይነት አስከፊ ላይ ምን አይነት ሁኔታ ላይ እንዳለች እኛ አናውቅም። የምናውቀው ነገር የለም። ግን እነሱ የውስጧንና ያለችበትን አላማ ስላዩ ሊረዷት ሊሆን ይችላል እዚህ ስራ ሊያመጧት የቻሉት ማለት ነው። ኦኬ ፋጡማ የእኛስ የምንጨነቀው ይሄንን እኮ እኛ መረዳት ስላቃተን ነው የምንጨነቀው። ስለማንረዳ ስለማናገናዝብ ነው። አንድ 20 ደቂቃ ቪዲዮ አይተን እንጨነቃለን፣ እናለቅሳለን። ለምን? አለመረዳት። በጥሞና ቪዲዮውን የሚወጡትን ቃላቶች በጥሞና ከታያቸዋቸው ጸብና ስራ እንደሆነ ያስታውቃል። አሁን ብሩክን ዛሬ ነው እንዲያወቅ ነው። እኛ ዛሬ አይደለም። እኔ 2 ዓመት ከ4 ዓመት ይበልጠኝ ነው እዚህ ሀገር ከ5 ዓመት ይበልጠኝ ነው። ሃይሚን ከወንድሞቿ ጋር ነው የማውቃት። ብሩክን ከነ ማርክ ጋር ነው የምናውቀው። ዛሬ አይደለም የምናውቀው። ከ6 ወር በፊት ብሩክ ቡታጅራ ሄዶ ያውቃል ብቻው። ይሄን ነው ማሰብ ያለባችሁ። ሄዶ ያውቅም።